ቬክተር ኢንቱ ዳይሜንሽን 2D ማለት ነው። 1D ኤንድ 2D 2D 3D የሚባሉ ነገሮች ነው ግልጽ ለማድረግ ያክል 1D የምንለው ሲንግል ዳይሜንሽን 1 ዳይሜንሽን ብቻ ያለው ነው። 2D ካልነ 2 ዳይሜንሽን ነው። 3D ካልነ 3 ዳይሜንሽን ነው። 1D የምንለው ሜቢ ኢት ኢዝ ሆሪዞንታል ላይን ኦር ቨርቲካል ላይን ሊሆን ይችላል ማለት ነው። አሁን 1D ማለት እንችላለን። ይሄ 1 ዳይሜንሽን አንድ ሲንግል ፌስ ብቻ ነው ያለው ማለት ነው። 1D ማለት እንችላለን። 2D የምንለው ደግሞ ምንድን ነው? ለምሳሌ የሆነ ሬክታንግል ወይም ስኩዌር ብትወስዱ ሆሪዞንታል እና ቨርቲካል አለው ማለት ነው። ዘ ኮምቢኔሽን ኦፍ ቨርቲካል ላይን እና ሆሪዞንታል ላይን ከሆነ ምንድን ነው 2D ይባላል። 2 ዳይሜንሽን ነው። 3 ዳይሜንሽን የሚሆነው 3 ፌስ ካለው ነው ማለት ነው። 3 ፌስ ለምሳሌ ይችኛዋን በዚህ ጋር ኤክስቴንድ ብናረጋት የሆነ ኪዩብ ትሰጠናለች ማለት ነው። ኪዩብ ሶ ይችኛዋን እንዲችሆና ይችኛዋን ደግሞ በዚች ጋር ላይ እንደዚህ ብናደርጋት ሲዩም ኪዩብ ናት ብላችሁ አስዩም ብታረጉ 3 ፌስ አላት ማለት ነው። በዚህ ጋር 1 ፌስ አላት፣ በዚህ ጋር 2 ፌስ አላት፣ በዚህ ጋር 3 ፌስ አላት ማለት ነው። 3D እንለዋለን። ሶ ልዩነታቸው ይሄ ነው ማለት ነው። 1 ዳይሜንሽን 2 ዳይሜንሽን እና 3 ዳይሜንሽን ልዩነታቸው ይሄ ነው። ያው እዚህ ላይ ስለ ቬክተር ነው የምናየው። ስለ ቬክተር ኢንቱ ዳይሜንሽን ነው የምናየው። ቬክተር እንደምንለው ቬክተር እንደምናውቀው ምንድን ነው? ቬክተር ሚንስ it has both magnitude and direction ዳይሬክሽን እና ማግኒቱድ ያለው ቬክተር እንለዋለን። ቬክተር እንደ ስካላር ያው ሁለት ነገር ነው ያለው እዚህ ውስጥ። the first one is vectors the second one is scalar። የመጀመሪያው ምንድነው? ይሄኛው both magnitude and direction ያለው ማለት ነው። both magnitude and direction አለው ማለት ነው። ይሄኛው ግን it has only magnitude no direction only magnitude ዳይሬክሽን የለውም ማለት ነው። ኖ ዳይሬክሽን ስካላር የምንለው ማግኒቱድ ብቻ ነው። ኦልዌይስ ፖዚቲቭ መሆን አለበት። ኦልዌይስ ፖዚቲቭ ነው የሚሰጣት ማግኒቱድ ስለሆነ ማለት ነው። ቬክተር ውስጥ ግን ኔጌቲቭ ሊሆን ይችላል። ኔጌቲቭ ግን ምንድን ነው የሚያሳየው? ማግኒቱዱ ኔጌቲቭ ሆነ ማለት ሳይሆን ያችን ኔጌቲቭ ሳይሆን ዳይሬክሽን ነው የምታሳየን ማለት ነው። ዳይሬክሽን ነው የምታሳየን። ለዚህ ኤግዛምፕሎች አሉ። ኤግዛምፕል ኦፍ ቬክተር ብንወስድ ለምሳሌ ስፒድን ብትወስዱ ምንድን ነው? ስካላር ነው። ማግኒቱድ ብቻ ነው ያለው። ቬሎሲቲ ኦር ፎርስን ብትወስዱ ሞመንተምን ብትወስዱ ዛር ኤግዛምፕል ኦፍ ቬክተርስ ናቸው። ኤግዛምፕል ኦፍ ቬክተርስ የቬክተር ኤግዛምፕሎች እነማን ናቸው ብንል ቬሎሲቲ፣ አክሰለሬሽን፣ ፎርስ፣ ሞመንተም እነዚህ ቦዝ ማግኒቱድ ኤንድ ዳይሬክሽን ያላቸው ቬክተር ይባላሉ። ስካላር ብትወስዱ የኤግዛምፕል ኦፍ ስካላር እነማን ናቸው? ስፒድ፣ ዲስታንስ፣ ሌንግዝ ኦር ሄይት የተለያዩ እንትኖች መጥቀስ እንችላለን። እነዚህ ዛር ኤግዛምፕል ኦፍ ስካላርስ ናቸው። እነዚህኞች ደግሞ ዛር ኤግዛምፕል ኦፍ ቬክተርስ። ያው ዋናው ትልቁ ነገር ምንድን ነው? ቬክተር የምንለው ቦዝ ማግኒቱድ ዳይሬክሽን አለው ማለት ነው። ስካላር ከሆነ ግን ያለው ማግኒቱድ ብቻ ነው ያለው፣ ዳይሬክሽን የለውም ማለት ነው ኦልዌይስ። እና ይሄ ስካላር ምንጊዜም ፖዚቲቭ ነው የሚሆነው። ቬክተር ከሆነ ግን ኔጌቲቭ ሊሆን ይችላል። ያ ኔጌቲቭ ሳይን ኢት ሾውስ ዳይሬክሽን ነው የሚያሳየው ማለት ነው።
ሌላው ያው ስለ ቬክተር ስናወራ ስለ ላይን ትንሽ መጥቀስ አለብን። ስለ ላይን በደንብ ማወቅ አለባችሁ ማለት ነው። ምክንያቱም ምንድን ነው ያው ቬክተር ላይን ላይ ነው ቤዝድ ሆነን የምናወራ ማለት ነው። ስለዚህ ስለ ላይን ትንሽ ነገር ልበላችሁ። you need to know a little bit about line before starting vectors። ምንድን ነው ላይን የምንለው? ላይን ለምሳሌ እንዲች አድርገን ይቺ እንደዚህ ብናደርጋት ቦት ሳይድ ኢንፋይናይትሊ ኤክስቴንድ ይሆናል ማለት ነው። በዚህ ሳይድም ይሄዳል፣ በዚህ ሳይድም እስከ መጨረሻው ይሄዳል። ኢንፋይናይትሊ ነው ኤክስቴንድ የሚሆነው አሮ ስላለው ማለት ነው። ይቺ ምንድን ናት? ላይን ትባላለች። ላይን ነው የምንላት አሁን ይችን ማለት ነው። ቦት ሳይድ ነው። በዚህ በኩልም አሮ አለው፣ በዚህ በኩልም አሮ አለው ማለት ነው። ኢንፋይናይትሊ ኤክስቴንድ ይሆናል። ሌፍት ሳይድ እና ራይት ሳይድ ቦት ሳይድ ማለት ነው። ይቺ ላይን ትባላለች። ላይን ሴግመንት ምንድነው ደግሞ? አሮ የላትም ማለት ነው። አሮ የላትም፣ ፖይንት አላት፣ ዶት ማለት ነው። በዚህ ጋርም እዚህ ጋርም እንትን ብላ በቃ እዚች መሀል ላይ ነው የምትቆመው። ምንም በዚህ በኩልም ኤክስቴንድ መሆን አይችልም፣ በዚህ በኩልም ኤክስቴንድ መሆን አይችልም፣ መቀጠል አይችልም ማለት ነው። እዚች ጋር ኢንተርቫል ብቻ ተገድባ ነው ያለችው ማለት ነው። ይቺ ምንድናት? ላይን ሴግመንት ትባላለች። እኛው ላይን ሴግመንት። ሌላኛው ሬይ የሚባል አለ። ሬይ ማለት ምንድነው? ዋን ሳይድ ብቻ ነው ኢንፋይናይትሊ ኤክስቴንድ የሚሆነው። በዚህ ሳይድ አሁን ዶት ናት ማለት ነው፣ ዶት ናት። በዚህ ሳይድ ግን ኢንፋይናይትሊ ኤክስቴንድ ይሆናል ማለት ነው። መጨረሻው አይታወቅም፣ ይቀጥላል። ይችኛዋ ምንድናት? ሬይ እንላታለን ማለት ነው። ወይም ደግሞ በዚህ ሳይድም ሊሆን ይችላል፣ እንደዚህ በዚህ ጋር እንዲትቆምና በዚህ ጋር ላይ ኢንፋይናይትሊ ኤክስቴንድ ልትሆን ትችላለች ማለት ነው። እነዚህ ምንድነው የሚባሉት? ሬይ ይባላሉ። ስለዚህ ሶስት አይነት ናቸው። ላይን አየነ፣ ኢንፋይናይትሊ ቦት ሳይድ ነው ኤክስቴንድ የሚሆነው። ላይን ሴግመንት ካልን ግን በቃ የሆነች ኢንተርቫል አለች፣ እዚች ጋር ዶት፣ እዚች ጋር ዶት፣ እዚያች ኢንተርቫል ውስጥ የሚቆም ነው ማለት ነው። መሄድ አይችልም ማለት ነው። ላይን ሴግመንት እንለዋለን። ሬይ የምንለው ግን ከአንድ ቦታ ይነሳና ኢንፋይናይትሊ ኤክስቴንድ ይሆናል። ሜቢ ራይት ሳይድ ኤክስቴንድ ሊሆን ይችላል፣ ወይም ደግሞ ሌፍት ሳይድ ኤክስቴንድ ሊሆን ይችላል ማለት ነው። ብቻ ዋን ፖይንት በአንድ በኩል ብቻ ነው ኤክስቴንድ መሆን የሚችለው ማለት ነው። ከዚህ ከላይን የሚለየው እሱ ነው። ስለዚህ እነሱን ካየነ ስለ ላይን ካየን ስለ ቬክተር ማውራቱ ስለ ላይን ካየን ስለ ቬክተር ማውራቱ አይከብደንም ማለት ነው። ያው ዳይሬክሽን ስለ እነዚህ አሮ ስለ ዳይሬክሽን ስናወራ ስለሚያግዘን ማለት ነው። ምንድነው አሁን ቱ ቬክተርስ እኩል ናቸው ለማለት ሁለት የተሰጡ ቬክተሮች ሊኖሩ ይችላሉ። እኩል ናቸው ለማለት two vectors are said to be equal if and only if they have same magnitude and direction. እቺም አንድ ፖይንት ናት። ሁለት ቬክተር ሊሰጣችሁ ይችላል። እነዚህ ቬክተሮች እኩል ናቸው ወይስ አይደሉም ለመባል ምንድን ነው ሴም ማግኒቲዩድ ኤንድ ሴም ዳይሬክሽን ሊኖራቸው ይገባል ግዴታ ማለት ነው። ማግኒቲዩድ ተመሳሳይ ሆኖ ዳይሬክሽኑ የተለያየ ከሆነ እነዚህ ሁለት ቬክተሮች እኩል ናቸው ልንል አንችልም። የግድ ሁለት ቬክተር እኩል ለመባል ማግኒቱድ እና ዳይሬክሽኑ እኩል መሆን አለበት ማለት ነው። ይሄ ግዴታ ነው። እንዲያ ካልሆነ ሁለቶች ቬክተሮች እኩል አይደሉም ማለት ነው። ስለዚህ እነዚህን መያዝ አለባችሁ። ሌላኛው ፖይንት ምንድነው? አዲሽን ኦፍ ቬክተርስ ቬክተሮችን አድ ማድረግ ይቻላል፣ ሰብስትራክት ማድረግም ይቻላል፣ በስከለር ማባዛት ይቻላል። የሆነ ኮንስታንት ቫልዩ ይኖረናል። ያንን በዚያ ስናባዛው ይጨምራል ማለት ነው። ለምሳሌ የሆነ ይችኛዋ አስዩም ይቺ ላይን ወይም ይቺ ቬክተር ኤቢ ምንላት ኤቢ
ስለዚህ አሁን ይችኛዋ ምንድን ናት? ኢኒሺያል ፖይንት ናት። ይችኛዋ ማለት ይሄ ኢኒሺያል ፖይንት ዚስ ዋን ኢዝ ተርሚናል ኦር ፋይናል ፖይንት ትባላለች። የመጨረሻዋ ማለት ነው። ይቺ ኤ ኢኒሺያል ናት። ኢኒሺያል መነሻ ስለሆነች ማለት ይችኛዋ ደግሞ ተርሚናል ኦር ፋይናል። አሁን ይችኛዋ ላይኗን በእንዴት ነው ቬክተሯ ሪፕሬዘንት ማድረግ የምንችለው? ኤ ቢ አድርገን እንደዚህ ማድረግ እንችላለን ማለት ነው። እዚህ ጋር ላይ ሪፕሬዘንት ዊዝ ኤ ቢ ቬክተር ብላ ትነበባለች ማለት ነው። ይቺ የመጀመሪያዋ ኤ ምንድን ናት? ኢኒሺያል ናት ብለናል። ኢኒሺያል። ይችኛዋ ቢ ደግሞ ተርሚናል ናት። ተርሚናል ትባላለች። የመጀመሪያው መነሻ እና መጨረሻ ማለት ነው። ኢኒሺያል ስታርቲንግ ፖይንት and the final destination የመጨረሻዋ ቢ ተርሚናል ትባላለች። ስለዚህ አንድ የተሰጡ ቬክተሮችን መደመር፣ መቀነስ እንደዚሁም በኮንስታንት ቫልዩ ማባዛት ይቻላል። አዲሽናል ቬክተር ጋር ስንመጣ ዋናው ትልቁ ፖይንት እሱ ነው። መቀነስ ማለት የተለያዩ ለምሳሌ ሁለት ኦፖዚት ቬክተሮች ቢኖሩ አንዷ እዚህ እንደዚህ አይነት ዳይሬክሽን አላት፣ አንዱ ደግሞ እንደዚህ አይነት ዳይሬክሽን አለው። አሁን እነዚህ ሁለት ቬክተሮች ብንደምራቸው ዜሮ ነው የሚሰጠው። ምክንያቱም ምንድነው የተለያየ ኦፖዚት ዳይሬክሽን ያላቸው ማለት ነው። ኦፖዚት ዳይሬክሽን ስላላቸው ሲደመሩ ምን ይሆናል? ዜሮ ሚንስ ዛት ቬክተር ኢዝ ነል ቬክተር ይሆናል ማለት ነው። ምንም አይነት ማግኒቱድ የለውም። ዳይሬክሽኑም ደግሞ ይጣፋና ዜሮ ይሆናል። ዜሮ ከሆነ ምንም አይነት ዳይሬክሽን አይኖረውም ማለት ነው። ነል ቬክተር። አሁን ይችኛዋን ከዚህኛው እንትን ማለት አንችልም። ወይም ደግሞ አሁን ለምሳሌ ይቺ እንደዚህ አድርገን የሆነ ቫልዩ ቢኖረው 10 ሴንቲሜትር ከዚያ ደግሞ እዚች ጋር እንደዚህ የሆነች እንትን ብትኖረን 5 ሴንቲሜትር። አሁን ይህን አንድ ላይ መቀጠል እንችላለን። አንድ ላይ ስንቀጥለው እንዴት ይሆናል? እንደዚህ አድርገን 15 ሴንቲሜትር መሆን ይችላል ማለት ነው። 15 ሴንቲሜትር። ስለዚህ አሁን ሰሜሽን ኦፍ ቬክተርስ አንድ ላይ ማለት ነው። አንድ ላይ ብናደርጋቸው ሊሆን ይችላል ማለት ነው። አንድ ላይ ይህንን ማግኒቱድ አምጠን እዚህ ጋር ሴም ዳይሬክሽን ስለሆነ ማለት ነው። ዳይሬክሽኑ ይችኛውም ወደዚህ ናት፣ ይችኛውም ወደዚህ ናት እንዳለ አንድ ላይ ብናደርጋቸው 15 ሴንቲሜትር ሊሆን ይችላል ማለት ነው። ዋናው ቤዚክ ነገሮች ሁለት ነገሮች አሉ። አንደር አዲሽን ኦፍ ቬክተርስ ሁለት ሩሎች አሉ። the first one is triangle law and parallelogram law ይባላሉ። under addition of vectors triangle law parallelogram law እነዚህ ሁለት ህጎች አሉ ማለት ነው። የመጀመሪያው ምንድነው? ትሪያንግል ለው የምንለው የሆነ ትሪያንግል ይሰጣችኋል ወይም ይሄኛው ሄድ ቱ ቴይል ይባላል። ሄድ ቱ ቴይል ነው የምንለው። ይሄኛው ሄድ ቱ ቴይል። ይችኛዋ ደግሞ ምንድን ትባላለች? ሴም ስታርቲንግ ፖይንት ነው። ሴም ስታርቲንግ ፖይንታቸው ሴም ነው ማለት ነው። ሴም ስታርቲንግ ፖይንት። ትሪያንግል አሁን ለምሳሌ የሆነች ትሪያንግል ትኖራለች ማለት ነው። ትሪያንግል ለው ስናይ ትሪያንግል ለው ፓራሌሎግራም ለው ያው ግልጽ ለማድረግ ያክል ፓራላል ሲሆኑ ግልጽ ይሆንላችኋል ማለት ነው። አሁን እዚህ ጋር ላይ የሆነች እዚሁም ትሪያንግል አለችን እንበል። እዚሁም ይችኛዋ ዳይሬክሽን አላት እንደዚህ፣ ይችኛዋም እንደዚህ ዳይሬክሽን አላት። ይችኛዋ መጣ ዳይሬክሽን አላት ማለት ነው። ስለዚህ አሁን እነዚህ ትሪያንግል ፎርም አድርገዋል ማለት ነው። እነዚህ ሶስት ቬክተሮች ትሪያንግል ፎርም አድርገዋል። ኤ ቢ ሲ ብንላቸው ምንድን ነው? አሁን ኢኒሺያል ፖይንቱ ከዚህ ተነሳ አይደል? ከዚህ በተነሳና ይቺ አሮ ነው የምናየው። እንግዲህ ዋናው ትልቁ ነገር ይቺኛዋ ቀስቷ አሮ መታ ያለባት ማለት ነው። መጣች እዚች ጋር ደረሰች።
ከዚህ ተነሳች፣ ከዚህ ተነሳች። ከዚያ ይችኛዋ አሮ ደግሞ ከዚህ ተነስታ ቀጥታ እዚህ ነው የመጣችው። ስለዚህ ትሪያንግል ነው ምንድነው ስቴት የሚያደርገው ቬክተር ኤቢ ይቺ ከዚች እስከዚች ያለችዋ ፕላስ ከቢ እስከ ሲ ያለችዋ ቬክተር እዚህ ኳልቱ ኤሲ ብሎ ነው ስቴት የሚያደርገው። ትሪያንግል ነው ይችኛዋን ስቴት የሚያደርገው፣ ሌላ ምንም ነገር የለውም። ከዚህ ተነስታ እዚህ የመጣችዋ ቬክተር ከዚህ ተነስታ እስከዚህ የመጣችዋ ቬክተር ሁለቶችን ስንደምራቸው ከዚህ እስከዚህ ያለችዋን ቬክተር ትሰጠናለች ይላል። ትሪያንግል ነው፣ ሌላ ምንም የተለየ ነገር የለውም። ይችን ብቻ መያዝ ነው። ዋናው ግን ምንድነው አሁን ይችኛዋ ዳይሬክሽኗ ወደዚህ ብትዞር ወይም ደግሞ ይሄ ወደታች ቢዞር አይሆንም ማለት ነው። አይሆንም። የግድ እነዚህ ዳይሬክሽኖች እንደዚህ መሆን አለባቸው ግዴታ። ኤቢ መጣች፣ ዳይሬክሽኗ ወደዚህ ነች። ከዚያ ደግሞ ቢሲ ወደዚህ መጣች። ከዚያ ኤሲ እዚች ጋር መጣች ማለት ነው። እዚች ጋር መጣች። ለዛ ነው ሄድ ቱ ቴይል የተባለውም ለዛ ነው። ሄድ ቱ ቴይል ከዚህ ነው ሄድ ይችኛዋ ሄድ ናት። ከዛ አሁን ከሄድ ላይ ቴይል ተነስታ ማለት ነው። ሄድ ቱ ቴይል የተባለው ለዛ ነው። እዚህ ላይ የተከታተሉበት እዚች ጋር ላይ ኮኔክሽናቸው እዚች ጋር ላይ ምንድን ነው እዚች ላይ ማለት ነው። ሄድ ቱ ቴይል ይችኛዋ ሄድ ነች፣ ከዛ ይችኛዋ ደግሞ ቴይል ነች ማለት ነው። ለዚያም ቴይል የምንለው ያው መጀመሪያ ኢኒሺያል ፖይንት እንደማለት ነው። ሄድ ማለት ደግሞ ተርሚናል ፖይንት እንደማለት ነው ማለት ነው። ስለዚህ ትሪያንግል ነው ይሄንን ስቴት ያደርጋል። ቬክተር ኤቢ ፕላስ ቬክተር ቢሲ ኢዝ ኢኳል ቱ ቬክተር ኤሲ። ፓራሌሎግራም ጋር ስንመጣ የሆነ ፓራሌሎግራም ፎርም ያደርጋል። ከዛ አሁን ለምሳሌ ይችኛዋን ብንወስድ አስዩም ይችን ወሰርና ከዛ ሜቢ ኤክስቴንድ ብናረጋት ይችን ነገር ከሆነች ከዛ ምንድን ነው የምናደርገው? ይችኛዋል በዚህ ጋር ኤክስቴንድ የምናደርገው it should be parallel with this line። ከዚች ላይን ጋር ፓራላል ድሮ እናደርጋለን ማለት ነው። ድሮ እናደርጋለን ከዚች ጋር ተመሳሳይ የሆነችው ማለት ነው። አሁን ይቺን ፓራላል ከዚች ጋር ፓራላል ነች ማለት ነው። ይችኛው ፓራላል ናቸው እነዚህ ሁለቶቹ። ፓራላል ስለሆኑ የግድ ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ፓራላል ስለሆኑ የግድ እኩል ናቸው። አሁን እነዚህ ምንድን ነው የሚሆነው? ይሄ ይችኛዋ ስትደመር ይችኛዋ ይሄንን ይሰጠናል ነው የሚለው። ይሄንን ይሰጠናል ይላል። ይችኛዋን ትንሽ ብናሳጥራት ችግር የለውም ተመሳሳይ እንደሆኑ። ከዛ ይችኛዋ ስትደመር ይችኛዋ ይችን ይሰጠናል ማለት ነው። ይችኛዋ ማለት ደግሞ ከዚህኛዋ ጋር እኩል ናት ማለት ነው። እስኪ እንስጠው ቫልዩ ኤ እንበላት። ይችኛዋን የመጀመሪያዋን ይችን ሲ ብንላት፣ ይችኛዋን ዲ ብንላት፣ ይችኛዋን ደግሞ ኢ ብንላት ምንድነው ስቴት የሚያደርገው? ኤኢ ቬክተር ኤኢ ኢዝ ኢኳል ቱ ቬክተር ኤሲ ፕላስ ቬክተር ኤዲ። አሁን እዚህ ጋር ላይ ምንድን ነው ይቺ ቬክተር ኤዲ ኢዝ ኢኳል ቱ ቬክተር ሲኢ። እነዚህ እኩል ናቸው ማለት ነው። እኩል ናቸው ፓራላል ስለሆኑ እነዚህ እና ይቺ ላይን እና ይቺ ላይን እኩል ናቸው ቬክተሮች ማለት ነው። ይቺ ቬክተር እና ይቺ ቬክተር እኩል ናቸው። ለዛ ነው ይችኛዋ ሲደመር ይችኛዋ ቬክተር ከዚህ ኤኢ ቬክተር ትሰጠናለች ያና ለዛ ነው። ስለዚህ ኢንስቴድ ኦፍ ሲኢ ዩ ካን ራይት ኤዲ። ለዛ ነው ኤዲ የጻፍነው ማለት ነው። እዚህ ጋር ኤዲ የጻፍነው ለዛ ነው እንጂ ይችኛዋን ከፈለግን ምን ማድረግ እንችላለን? ኤሲ ፕላስ ከዚያ ይችኛዋን ቬክተር ሲኢ ይችን ቬክተር መጠቀም እንችላለን ማለት ነው። ግን ፓራላል ስለሆኑ ምንም ልዩነት የለውም ማለት ነው።
ይችኛዋ ቬክተር እና ይችኛዋ ቬክተር ፓራላል ስለሆኑ አንዱን ኢንስቴድ ኦፍ አናዘር ዋን መጠቀም እንችላለን ማለት ነው። ስለዚህ ሁለት አይነት መንገዶች አሉ ብለናል። ትራያንግል ሎው and parallelogram law. ትራያንግል ሎው is said to be head to tail ነው። ይችኛዋ ደግሞ parallelogram law ከሆነ ግን ሴም ስታርቲንግ ፖይንት ነው። ሴም ስታርቲንግ ፖይንት ናቸው። እዚች ላይ መነሻቸው ያው ሴም ስታርቲንግ ፖይንት ስለሆነ ማለት ነው። ስለዚህ ይሄ ነው። ግልጽ የሆነላችሁ ይመስለኛል። ያልገባችሁ ጥያቄ ካለ ኮመንት ላይ ጻፉልኝ፣ ሁላችሁንም መመልስ ይሆናል። እንዲሁም ቀጥታ ኦንላይን ቱቶሪያል ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች ማለት ነው ኦንላይን ቱቶሪያል በጉግል ሚት እና በዙም ነው የሚሰጠው። ሁሉን ነገር የኛ ቲሞች አሉ ጋይድ ያደርጓችኋል። በዋትስአፕ ወይም ቴሌግራም ላይ ልታገኙ ትችላላችሁ። በስልክ ቁጥር 0971 900 ላይ ልታገኙ ትችላላችሁ። 0971 900 ላይ ዋትስአፕ ቴሌግራም ላይ ልታገኙ ትችላላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች ማንኛውም ትምህርት መማር ትችላላችሁ ማለት ነው ባላችሁበት ሆናችሁ። ሰብስክራይብ ማድረግ እንዳይረሳ። ቴንኪው